በጣም ገርሞኝ ነው። ፍቅር ነው ያው እኔን እንኳ ከሀመሙ አግኝቶኝ ነው። ፍቅሩ ነው ታማሚ ያገኝሽ። አይ መገኘም ተጨምሮበት ፈታኝ ይበራሽ ይብር ድንግጠሽ እንዴት ነው? አንቺም ሚፍታ ተሰብሯል። ሙሉ እያደረገ ነው የተሰበረ። በአካል ታገኙ ብልኮኒ ነው እኔ እኮ እየገረመኝ ራሴ እኮ ነኝ ህዲት ብዬ እኮ ወደ ዞት አላየሁትም እንኳ በስራት ማለት ነው። ብቅ ስለይል እንዴ በአካል አግኝተሽ ነው እንዴ? ኧረ ምን በአካል ነው በስቺ ደግሞ እንደ አንቺ በአካል ብታገኙ ጸጥ ብለሽ ልወርቂ ነው እንደዛ። አንቺ ሳይሆን አይቀርም ይሁን እንዴት የረገጥ ያስፈራል። ግን አንቺ እንትና አንድ ልጅ እኮ የብሩኬና ላይቭ ላይ ወጣ ማለት ነው። ላበላ ባረገኝ አለች። በጣም የሚያስፈሩትኝ ይህ እንኳ አይደለም። እኔ እኮ ናፍቀውኝ እያልኩኝ አይምሮዬን በቃ ውዝግብግብ እያደረኩትኝ ጨንቆኛል ማለት ነው። ናፍቀውኛል ምናምን። ከዛ ዩቱብ ዝም ብዬ ፎቶ ለቀው እንደሆነ ብዬ እንደ ዩቱብ እንደዚህ ንክት ሳረገው እንደ ብቅ አለ እንደ ፎቶ የሚፍታህን ግማሽ እግር ይዞ እንደዚህ ማለት ነው። ከዛ ስቆ ነው ደግሞ እንደዚህ ከዛ ቡቡ አልኩ ሳልኩ ማለት ነው። እዛም ድረስ ታስበው እየሳፍሮ ብቻ እነዚህ ልጆች ትናንትና እንኳን ሀይሜ በስቶሪ አርጋ በስቶሪ እየሳኩ ነበረ እያዋልኩኝ ማለት ነው። ዛሬ ምንም ነገር የለም ጠጥ ብሎ ሲያስፈራ ግን ስቶሪ እንኳ ግን ክፉ ናቸው የምር። እኔ ልቤ ቀጥ ልትል ነበር ትናንትና ቅርት አሉ ማለት ነው። ጠዋት ተነስቼ ማለት ቤቴን አጥድቼ እንዲ ፎቶ እየጠበቅኩ ነበረ ስላደሩ ስላልመጡ ግን ነፍሳቸው አይማርም የምር። እኛ እንደዚህ ለምንድን ነው የሚጎዱ ነው? እኛ እኮ ከልብ ነው የምንወዳቸው። ከልብ ነው ፍቅር የያዘች የምር። እኔ መጭራሹንም ከሀማሙ ሁኜ ምንም ባገኙት አጋጣሚ እነሱ መሄድ ስለሆነ ነው መሰለኝ እንትን አይምሮ ጋር ተጣብቀዋል። አዎ ሌላ ማሰብ አልቻልኩም። ማሰብ አልቻልሽም። ሰው ለህይወት አጋሩ የሚሆነውን አፍቅሮ ያለቃቅሳል። ሞትኩኝ አበድኩኝ ይላል። ለህይወት አጋሩ የሚሆነውን ሰው አፍቅሮ ማለት ነው። እኔ ደግሞ ዩቱበርን አፍቅረሽ እየተንገላታሽ ነው። የኔ ህይወት እንግዲህ እንደዛ ነው። የማይቻል የለም ከጎንሽ ነኝ። ቻይ አግዙኝ የምር ስንት አፍቃሪ የምትከተልሽ ያለኝ የሄዱት ሰው ማለት ነው። ማለት ሀይሚና ቡቡን ትተው ማለት ነው። ከዚህ ከሀይሚና ከቡቡ የወጡትን ሰዎች ሳስብ የምር እድለኛ ናቸው እላለሁ። እኔ ግን ያው 2 ዓመቴ ልወጣ ላለሁ ወደኋላ ይጎትቱኛል። ልወጣ ላለሁ ወደኋላ በድራማው ራሱ እውነተኛ ፍቅር አርጀ አልያዝሽም። ልትወጪ ስለፈለግሽ ብቻ አንቺ ወራዳ ወሪጀ እኮ አይደለም። ቢያንስ ፍቅራቸው ትንሽ ቀንስ እንዲልልኝ እኮ ነው። ግን ደግሞ የነሱ ፍቅር መጋኛ ነው። አዎ መጋኛ፣ እውነተኛ መጋኛ። እነሱ ከሚፋቀሩት በላይ እኮ ነው የማፈቅራቸው። እኔ ብቻ የማውራት ጀምሬ ነበረ እንትና ዳኒ ምናምን የዛን ሰዓት ሀይሚን ሀብል ምናምን ታስሮ በጣም ቀውጢታ ባልነበር የዛን ሰዓት ዛሬ ጉቡ እንዲህ ቢያደርግ ሀይሚ መታ ስትቸካቸክ ሀይሚ ዝም ብትል ብቻ ነው ምን ነው የሚያደርጉት? እኔ ደግሞ በአሁኑ ድራማ ማለት ነው
1 ወር ጠብቃቸዋለሁ። ከዛ በኋላ ግን ወደ ራሴ እመለሳለሁ እላለሁ ማለት ነው። የምር እኔ የእነሱ ድራማ እንትን ለሱሲ መጀመሪያ ጊዜ ስመጣ ብቻ እዛን ጊዜ እኔ ደበረኝ። እኔ እንዲያው ብዙ ድራማ ሰርተው ምንም አልመሰለኝም። የአሁኑ ድራማ ግን አንቀጥቅጦኛል። ደግሞ ያስጠላል እንጂ እኮ ያኔ እንትን አይልም፣ የሚያስለቅስ አይደለም። ያሁኑ አረ በጣም ያስጠላ ነው። ሁሉም የተንጫጫው በዳኒ የዳኒ ጋር ሆነ እንትን የተባለ ጊዜ እሱም ታያቀው እኔ ወዲ የአሁኑ ድራማ በጣም ዘጊ ነው። በጣም የሚያስጠላው እንዴ ላላ እኔን እንግዲህ የአሁኑ ድራማ የዛን ሰዓት ነው። እኔ ግን በጣም ካሜራ በላይ ሆነብኝ። ያስጠላ ነገር እኮ የሰው ልጅ እኮ የሱስና የብሩኬ ዱባይ ሄደ። የሰው ልጅ እንዴት ነው ያለቀሱ? ፈጣሪ ያሁን እኮ ነቅቷን ሁሉም ድራማ እንደሆነ ነቅቷል። ያሁን ያኔ ቪዲዮ ያስጠላል። የሆነ እንዲም እንኳን አልፈለግም ነበር። የምሬ ነው። እኔ ራሱ በተለይ እንዲሰሙን እንትና ማን ነው ስሙ ገብቶ ሳለ ከመሀላቸው ማን ነው ስሙ ኤፍሬም በዛን ሰሞን ማለት ነው እንደዚህ ስጥልት አድርገውኝ ዩቱቡን ጥፍት አድርጌ ከነ ጭራሹም ዩቱቡን አጥፍቼ ቲክታክ ላይ ሲናፍቁኝ ቲክታክ ላይ እያረኩኝ ላይ ማለት ነው እንዳይረቡኝ። ያው ምግቦች አይደሉ እያየሁኝ ቅጥል ልርርድብን እያልኩኝ አለፈ። አሁን ደግሞ ሰላም ሆኑ ልነብዬ ተደስቼ ሳልጨርስ ቅርት ብለው ወረፍ። አሁን ይሄ ምን ይባላል? ምን ይባላል? መጋኛ ነው እኮ እንደሆነት በደንብ ይናፍቁ ብለው። ኧረ እኛ እኮ እናፈቃቸው። እኛ በነገራችን ላይ እኔ ማለት ነው እይታ አይኖራቸው እንደው ብዬ ነው እንጂ ማለት ነው በቀን ሁለት የራሱ ማን ነው እንትን ስልጣን የለም ከታች የሚጽፉት ሰዋቸው። ስሚ ማንም መጣ እቺ እንትና ራየዋ እኮ አገባሙ ሸጠዋለሁ። ያቺ ቤም አለ ሰሚ ማለት ነው እንትን እንደሰለቻቸው ሌላው ሰው ብዬ ነው እንጂ ማለት ነው። ጠዋት አንድ ቪዲዮ በሱ ማታ አንድ ቪዲዮ በሷ ቢለቁልና ያንቺ ሰከፋ ነው። አልጠግባቸውም የምር ጠዋት እንዴት እንዲያደሩ ቢለቁልን ቁርስ ሲበሉ ምሳ ሲበሉ ይባል የጨረቃ ፋሚሊ ትላላችሁ እናንተ። አያትችል መጣይብን ላይ ግቢ እስኪ አስገቢያት። የማንሽ ሞዴሬተሮ ይችል ያስገቢያት። እችናት እኮ የምትዘቀዝቀው እኮ አውሬ እናቴ ቤት ነው። እናቴ ትቆጣለች። ችግር የለውም። ችግሯ ምንድን ነው? እንጃ አላውቅም። ከኛ ጋር ነው ወይስ ከእናት ጋር? ከኛ ነው ጻብሽ? ከጨርቃ ፋሚሊ ወይስ ከልጆቻችን ነው ጻብሽ? እባክሽ እነሱ ደግሞ ወይታ ያለው ዝም ብላ ነው እንጂ እኛ ልታንጫጫ ነው። ለፎሎ ነው እንጂ በይ አዲስ አካውንት ነው የከፈተችው። ፎሎ ፈልገሽ ነው? በፍቅር እኮ በመጭ ጨረቃ ፋሚሊ ፎሎ ያደርግሻል። ልጅቷን ታዘቀዝቂያለሽ። የመራራፊ አውሩታን ታዘቀዝቂያታለሽ። ትንሿ ራያ እንዴት ነሽልኝ ውዴ?